እንደምን ቆያችሁ ተመልካቾቻችን። የህሊና ዜጎች የተሰኘው የደራሲ መላኩ ጌታቸው የግጥም መጽሐፍ ምረቃ ፕሮግራም ላይ እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ስለምናቀርብ ዶርም ውስጥ አብረን ነበር እንጂ እንደ ወንድም። ከዛ ኑሮ ሲያባዘነን መሀል ላይ ተለያየን። ከረጅም ጊዜ በኋላ መልሰን ስንገናኝና ግጥሞቹን በመጽሐፎቹ ሳያቸው በደንብ አድጎ በስሎ ነው የተገናኘ ነው። እንኳን ደስ ያለ ማለት እፈልጋለሁ በዚህ አጋጣሚ። ህሊና የሰው ልጅ ህልውና ጸጥ ያለ መሰረት ነው። ምርጫችንን የሚመራ ኃይላችንን የሚገድብና የጋራ ሰብአዊነታችንን የሚያስታውሰን ውስጣዊ ኮምፓስ ነው። ህሊና ባለበት ርህራሄ ይበቅላል። ህሊና በሌለበት ግን ጭካኔ ይነግሳል። ታሪክ እንደሚያስተምረን ማህበረሰቦች በመጀመሪያ የሚፈርሱት በድህነት ወይም በግጭት ሳይሆን ቀስ በቀስ ህሊና ሲደክም ነው። ይህ የግጥም መጽሐፍ የማስታወስ ጥሪ ነው። በአንድ ዘመን አንድ ያደረጉንን የህሊና እሴቶች እንደገና እንመልስ ዘንድ ለህይወት ክብር፣ ለደካሞች ርህራሄ፣ በአመራር ተጠያቂነትና እርስ በርሳችን ኃላፊነት የሚጠራ ድምፅ ነው። በሐዘን በእውነትና በተስፋ የተቀረጸ ቋንቋ። እነዚህ ግጥሞች ለመጠየቅ፣ ለማዘንና ለመንቃት ተጻፉ። ህሊና ከሌለ ኃይል ይጠፋል። ህሊና ካለ ግን የቆሰሉ ህዝቦች እንኳን መፈወስ ይጀምራሉ። ህሊና በሰው ልብ ውስጥ የተቀመጠ የተቀደሰ አደራ ነው። ቅዱሳት መጻሕፍት በልብ የተጻፈ ህግ ብለው የሚጠሩት። ጽሁፍን ለዝና ብዬ ጽፌ አላውቅም። እውነት ለመናገር ጽፈን አናውቅም። ብዙ ሰዎች አንዱ ዓለምም አለ። እኛ በነበርንበት ጊዜ ግቢም በነበርንበት ሰዓት እንደዛ ብለን አልነበርም። አንድ የመፍትሄ አካል ይሆናል ብለን አስበን ነበር ስንሞነጨር የነበር ነው። እነዛ ሂደቶች ናቸው ተሰብስበው እንግዲህ በየጊዜው ጽፈን መጨረሻ ላይ ወደ ህትመት የመጡት። የህሊና ዜጎችን በዛ መንገድ የተዘጋጁ ናቸው። ግጥሞች ፋሽን የነበሩበት ዘመን ነበርና በሆነ ስታንዳርድ ቁጭ አደረግንና ረዥም ግጥሞችን መጻፍ ጀመርን። በጣም አድካሚ ናቸው። በጣም አድካሚ ነው፣ ጊዜ ይፈልጋል። በዛ መንገድ መስራት ጀመርንና ከዛ በኋላ ያሉ ስራዎች በ18 በ17 ዓመት ውስጥ የተዘጋጁት እዚህ ደረጃ ላይ እንዲደርሱ ሆኑ ማለት ነው። የዛሬ 3 ዓመት ፍቃዱ ለመን እነዚህን ጽሁፎች ካልታተሙ ብሎ አሰባስቧቸው ነበር። እኔም በተለያየ ምክንያት የስሜት መዋዠቅ ውስጥ ገባውና ተሰብስበው ሳይታተሙ ቀሩ። በብዙ ወዳጆቼ ግፊት፣ ጫናና ድጋፍ ዛሬ ላይ እዚህ ላይ እንዲደርስ ሆኗል። በዚህ ውስጥ ስማቸውን ጠርቼ ማልጨረሳችሁ ወንድምና እህቶቼ ድጋፍ ላደረጋችሁልኝ፣ ይሄ እውን እንዲሆን ላደረጋችሁ በጣም ማመስገን እፈልጋለሁ። ሁላችሁንም ማመስገን እፈልጋለሁ። በእኔ ስንፍና ቢሆን አይሆንም ነበር። የእድሜ ጀንበር ሸሸች ልትፈጽም ዘመኔን፣ ሰሌኔን ልጎንጉን ላረስረሰው ልጤን፣ ከፈኔን ልሸምን ልማሰው ጉድጓዴን፣ ልጥረበው ሐውልቴን ጽሕፈቱን ላርቅቀው፣ የለምና ልኬን በእኔ ልክ የሚያውቀው እኔና ሁዳዴ ወርሁም ሁዳዴ አደን። ያው ልማድ ሆኖበት ልማደኛ ሆዴ ጭንቅ ይለዋል ሲገባ ሁዳዴ። ቅበላን ተቀበልሁ ሁዳዴም ጀመረ፣ ስጋ ወጥ አየሁኝ ከትናንት ያደረ። ልብላው አልብላው ወይልስ ልብላው፣ በሁለት ጭልፋ ወጥ ልቤን ስሞግተው። ይህ ነገረኛ ወጥ ካይኔ ተሰለበ፣ ረክሶ እንዳያረክስ ውጭ ተፈነጠቀ ዕቃውም ታጠበ። ብናደድም እንኳን ደግ እንኳን ታጠበ። በስማ መሃዱ አምላክ ክፉ ሰይጣን ነበር ሊያስት የተጠጋኝ፣ ሊያስት የቀረበ እኔማ ጻድቅ ነኝ። እንኳንስ ስጋ ወጥ ውሃስ መቼ አሰበ። ሳልጾምም ሳልገድፍም ልቤ እንደባዘነ፣ ሁዳዴ ሲያዘግም 2 ዓመት ከርሞ 2 ሳምንት ሆነ። እንኳን አደረሰህ። ምክንያቱም መጽሐፍ ዘንድሮ ማዕድን እንደመቆፈር ሆኗል። መጽሐፍ ማሳተም የወረቀት ዋጋ በጣም ጣራ ነክቷል። እንደምንም ተብሎ ሐሳብ ሲመጣ ሊጻፍ ይችላል። ነገር ግን ታደለ ገርሌ ዶክተር መጽሐፍ ብታሳትም ማንም አያይልህ፣ አረቂ ቤት ክፈት እንዲመርቁልህ
ፈገግ ያሰኛል፣ ግን በጣም መራር ሾርኔ ነው። አረቂ ቤት ቢሆን በጣም ልብሱን የባህል ልብሱን ለብሶ ሁሉም ይመርቃል። ሆቴል ተከፈተ ከተባለ መጽሐፍ ልመርቅ ነውና ተገኙልኝ ቢል የሚገኘውን እንግዲህ በብዙ ሰው የኪነ ጥበብ ሰው ነው የማየውና በየአጋጣሚው የምናየው ነው። በወገኖቻችን ዘንድ እንደኔ ገጠር የተወለዳችሁ ካላችሁ የህዳር ጤዮን እንዳትቀርብኝ፣ የጥር አስተርእዮ እንዳትቀር አደራ ብለው ይጠራሉ። ምን እያሉ ነው? የደገስኩት ድግስ አለ ብላልኝ ጠጣልኝ እያሉን ነው። አንድ ደራሲ መጽሐፍ ላሳትም ነው ላስመርቅ ነውና ተገኙልኝ ሲል ምን እያለን ነው? ብችሉ በርከት አድርጋችሁ፣ አለዚያ ደግሞ አንድ መጽሐፍን ቢሆን ገዝታችሁ አበጀህ በሉኝ ይላል ማለቱ ነው። ስለዚህም እዚህ የተገኘንም ላልተገኙትም አቅም ያለን በርከት አድርገን የሌለን ደግሞ እዚህ የተገኘን መሌን አበጀህ ለማለት ቢያንስ 2 ከዚያ በላይ መጽሐፍት ገዝተን አበጀህ እንድንለው በታላቅ አክብሮት እጠይቃችኋለሁ። መቼም ይሄ መጽሐፍ እንግዲህ እዚህ እንዲደርስ ለምረቃ እንዲበቃ የወንድሜ የደራሲ መላኩ መጽሐፍ እንደው ምን ያህል ጊዜን ፈጀ? ምን ያህል ውጣ ውረዶችን አልፎ ነው እዚህ የደረሰው? በጣም መጽሐፉ በጣም ረጅም ጊዜ ነው የወሰደበት። እኔ እንዲያውም ዝም ብሎ የማይታተም መጽሐፍ እያል ሁሉ እንትን ልል ነበር፣ የተወሰነ እተቸው ነበር። ግን ጊዜው ሲደርስና እግዚአብሔር ሲፈቅድ ያው ዛሬ እንደምታዩ መጽሐፉ ለምርቃት በቅቷል እና በደንብ አስተውሎ ምን የሰራው ብዙ ነገሮችንም ጥሩ አድርጎ ነው የሰራቸው። አሁን መዘግየቱ ትክክል ነበር ሳስበው። ለዚህ ውጤት በቅቷል ማለት አሁን ለዚህ ውጤት በቅቷል። ይኸው እንግዲህ ከዚህ ከጓደኞቹ ጀምሮ ሁሉም ተረባርቦ ውጤታማ እንዲሆን ትልቅ ስራ ሰርቶለታል። እሱም ጥሩ ስራ ሰርቷል ብዬ አስባለሁ። እንደው የህሊና ዜጎች የተሰኘው መጽሐፍ በተለይም ለወጣቱ ታስቦ የተጻፈ መጽሐፍ ይመስለኛልና ምን አይነት ጥቅም አለው ብለህ ታስባለህ? ያው እንግዲህ መጽሐፍ መቼም በሙሉ የተወሰነ ነገር ጥቅም እንዳለ ይታወቃል። ሁሉም ማንኛውም መጽሐፍ የእሱ ጽሁፎች ደግሞ ብዙ ጊዜ በዚህ በማህበራዊ ህይወት ሀገራዊ ጉዳይ ላይ ምናምን ትኩረት ይሰጣል። ከዚህ በፊትም ባሳተመው የአርነት መንገድ የሚለው ላይ እንደዚህ አይነት እንትኖች ነበሩት እና ጥሩ እይታ ይፈጥራል ብዬ ነው ማስበው። ምክንያቱም ለሰው አስተሳሰቡ እንዲለወጥ የተወሰነ ነገር ለውጥ እንዲመጣ ብዙ አስተዋጽኦ ያደርጋል። ካነበቡት የተሻለ ነገር ይዘውበት ይቀስሙበታል ብዬ ነው ማስበው። ከዚህ በፊት ከነበሩት መጽሐፎች ወይም ድርሰቶችም ሊሆን ይችላል። ይሄኛው በምን ይለያል? ይሄኛው ረጅም ነው። አንደኛ ረጅም ነው። ያቺ በፊት የነበረው አጠር ያለችውና መልእክቷ ያው ቁም ነገር ያላት ነበረች። እንግዲህ እሱንም እስከ ስር ድረስ አድርሶታል እዚያ ላይ የነበረው መጽሐፍ። አሁን ደግሞ የጻፋቸው ደግሞ በጣም ጥልቅ ሀሳብ ያላቸው ናቸው። ለሰውም ትልቅ ግንዛቤ የሚሰጡ ናቸው። በዚያ ላይ ደግሞ ረጃጅም ግጥሞች ናቸው የጻፋቸው እና ብዙዎች ቢያቸዋለሁ። አንዳንዴ እንደው ይሄ ቢሆን እላለሁ፣ ያው ያልተማርኩም እንደሱ እና ጥሩ ነገር ነው የሰራው ብዬ ነው ማስበው። በዚህ እንዳያበቃ የበለጠ ሰርቶ ደግሞ ለሀገሩ ሌላ የተሻለ ነገር እንደሚያበረክት ተስፋ አደርጋለሁ። እየጻፈ ያለውም ዝም ብሎ ደግሞ እንትን አለ ልቦለድ እየጻፈ ያለ እሱንም እንደዚሁ በርትቶ ደግሞ ማሳተምና ለሕዝብ ጆሮ እንዲደርስ ማድረግ አለበት ብዬ ነው ማስበው። እንግዲህ በዚህ ያበርታው ነው። እንኳን ለዚህ ቀን አበቃ። አመሰግናለሁ። እስኪ እንደው ይሄ መጽሐፍ ምን ያህል ጊዜን ፈጀ? ከእስከዛሬዎቹ መጽሐፍስ በምን ይለያል? የህሊና ዜጎች እንግዲህ የግጥም መጽሐፍ ከዚህ በፊት የግጥም መጽሐፍ አለኝ። ሌላም የታሪካዊ መጽሐፍ እንደዚሁ በረዳት አዘጋጅነት የተሳተፍኩበት አለ። ይሄኛው የህሊና ዜጎች ከመጀመሪያው ከራሴ መጽሐፍም የተለየ መጽሐፍ ነው ብዬ አስባለሁ። አንደኛ በቅርጽም በይዘትም በተለየ ሁኔታ ነው ይዘነው የመጣ ነው። በተቻለ መጠን ረጃጅም ግጥሞች በዚህ ዘመን መጻፍ ይችላሉ የሚለውን ለማሳየት ጥረት ያደረኩበት ስራ ነው። ወደ 44 የሚደርሱ ግጥሞች አሉበት። የገጹ ብዛት ወደ 150 ይጠጋል። እንግዲህ ረጅም ከመሆናቸው የተነሳ ነው እንደዛ የሚሆኑ፣ ግን ረጅም በመሆናቸው ውበታቸውም በጠበቀ መልኩ የጥራታቸውን በጠበቀ መልኩ መስራት ይቻላል የሚሉን ለማሳየት እንደ ማስተርፒስ ይሆናሉ ብለን አስበን ያዘጋጀናቸው ጽሁፎች ናቸው። በዚህ ውስጥ እንግዲህ ብዙ ባለሙያዎች ተሳትፈዋል። ባርቶት እንደምታውቂው የዘመኑ ያጭር ነገር አጭር ግጥም፣ አጭር ቪዲዮ፣ ሾርት ነገሮች ሁሉ የተወደዱበት ዘመን ነውና አይ ቲንክ በተቃራኒው እሱ ማድረግ ይቻላል የሚል ይዘት ያለው እሱን ታሳቢ አድርገን ነው መጽሐፉን ያዘጋጀነው። በዛ ውስጥ እንግዲህ ብዙ አድክሞና ረጅም ጊዜ የፈጀ ስራ ነው። ትልቅ ሀሳቦችን የያዘ ስራ ነው።
እንግዲህ የሆነ ፋይዳ ይኖረዋል ብዬ አስባለሁ። ምን ያህል ጊዜ ፈጀ መጽሐፍ? ረዥም ጊዜ ነው። በተለያየ ዘመን በ15 ዓመት ሂደት ውስጥ የተሰበሰቡ ግጥሞች ናቸው እነዚህ። የመጀመሪያ መጽሐፍ ከታተመ በኋላ እንግዲህ 15 ዓመት አልፎታል። በዛ ሂደት ውስጥ የግጥም መጽሐፉ በዛ ሂደት ውስጥ የተሰበሰቡ ግጥሞች ናቸው። አሁን ተሰብስበው ነው ለትውልድ የሚያስብ መጽሐፍ ይጽፋል ይባላልና ይሄ መጽሐፍ ለትውልዱ ለወጣቱ ምን አይነት ፋይዳ አለው ብለህ ታስባለህ? እንግዲህ ከርሱ ጀምረሽ ትነሽ የህሊና ዜጎች ነው የሚለው በዋናነት እኔ በግጥም ጽፌ ታዋቂ ይሆናሉ ብዬ አስቤያለሁ፣ ግን መልእክት አስተላልፋለሁ ብዬ አምናለሁ። አንድ ቱር ነው የሀሳብ ማደርስበት አንድ ሚንስ ነው ብዬ አስባለሁ። ስለዚህ አንድ የሚያስተሳስረን የትኛውንም ብሔርንም ሃይማኖትንም ቋንቋንም የትኛውንም ነገር ኮንሲደር ሳያደርግ የሚያስተሳስረን ዋና ነገራችን አሁን የቀረን ህሊና ነው ብዬ አስባለሁ እና ሰው ወደ ህሊናው እንዲመለስ ጥሪ የሚያደርግ መጽሐፍ ነው። ሰው ህሊናውን ካዳመጠ ብዙ ነገሮች ቀና ይሆናሉ ብዬ አምናለሁ እና ሰው ወደዛ ቀና መንፈስ እንዲመለስ ጥሪ የሚያደርግ መጽሐፍ ነው። ከዚህ በኋላስ ምን እንጠብቅ? በአዲስ ስራዎች እንጠብቅ ወይስ በምን እንጠብቅ? ይኖራሉ ስራዎች ይኖራሉ፣ ጊዜያቸውን ጠብቀው የሚወጡ ይሆናሉ። በመጨረሻ ይሄ መጽሐፍ እዚህ እንዲደርስ ማመስገን የምትፈልገው አካል ካለ ወይ መልእክት ካለ? እንግዲህ በዚህ መጽሐፍ እዚህ ደረጃ እንዲደርስ በጣም ብዙ ሰው ነው የደከመ። በጣም ብዙ ሰው በነገራችን ላይ እኔ ከሰራሁት በላይ ከኔ በላይ የደከሙ ባለሙያዎች አሉ በዚህ ስራ ውስጥ። ኦልሬዲ ወደ 4 የሚሆኑ ኮሚቴዎች ተዋቅረው ነው ይህን ስራ የሰሩት። የአርቶቱን ስራ የሰራልኝ አንድ ኮሚቴ አለ፣ ትልልቅ ሰዎች ያሉበት የሚዲያና የኮሙኒኬሽን ስራውን የሰሩልኝ ሰዎች አሉ። በዛ ውስጥ ትልቅ ተቋማትና ግለሰቦች ያሉበት አንቱ የሚባሉ እንደዚሁም ደግሞ የቅድመ ሽያጭና የሀብት ማፈላለግን ስፖንሰርሺፕን የሰሩልኝ አሉ። ይህንን ደግሞ በአማራ መልኩ እንደዚህ እንዲመረቅም ይህንን የሰሩልኝ ራሱን የቻለ ኮሚቴ አለ። በዚህ ውስጥ ሰዎች አሉ። እነዛ ውስጥ የተሳተፉ ዘርዝሬ ስለማልጨረሳቸው ነው ስም መጥቀስ ያልፈለኩት። ሁሉንም ማመስገን እፈልጋለሁ። እንደገና ደግሞ ዛሬ በዚህ የምረቃ ፕሮግራም ላይ እንዲገኙልን ጥሪ ያደረግንላቸው ስራዎቻችንን ሪቪው እንዲያደርጉልን ለሰዎች እንዲያቀርቡልን የጠራናቸው ሁሉ ትልልቅ አንጋፋ ሰዎች በመገኘታቸውም ምስጋናዬን ማቅረብ እፈልጋለሁ። አመሰግናለሁ ማለት እፈልጋለሁ። የእናንተን ሚዲያ ጨምር። እኔ በጣም አመሰግናለሁ። ስትከታተሉት የቆያችሁት የህሊና ዜጎች የተሰኘው የደራሲ መላኩ ጌታቸው የመጽሐፍ የምረቃ ፕሮግራም የእስካሁኑን ይመስል ነበረ። ቀሪ የኤንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ